ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እንደምን ዋላችሁ። ከጣና ቴሌቪዥን የጥቅምት 13 ቀን 2018 ዓ.ም የምሽት ጣና ዜናችን ተጀምሯል። ዜናዎቹን እየመራው አማራ ሰፋ አብሬያችሁ ቆያለሁ። በቅድሚያም አርዕስተ ዜናዎቹን እናስቀድማለን። የብልጽግናው ጄኔራሎች በከባድ ጭንቀት ተወጥረው ያደረጉት ውይይት በርካቶችን አስገርሟል። ከተማዋ ተከባለች ድረሱልን ሲሉ የተናገሩት የብልጽግናው ከፍተኛ ጄኔራሎች ቶሎ ካልደረሳችሁልን በቀጣዮቹ ቀናት ወልዲያን አታገኟትም ሲሉ ላለቆቻቸው ሪፖርት አድርገዋል። ወልዲያ ላይ ህዝብ የሰበሰቡት የብልጽግናው ጄኔራሎች መጀመሪያ ራሳችሁን የአገር ወታደር አድርጋችሁ ነው ካድሬ ሆናችሁ መጣችሁ እንዴት ልናምናችሁ እንችላለን የሚል ብርቱ ወቀሳ ቀርቦባችኋል። የሰዓቱ ዜናችን በዝርዝር የሚያስደምጣችሁ ቀዳሚ ዜናችን ነው። የኮሪደሩ ዘቦች ዛሬ መተማ ላይ ምን ፈጸሙ? ፋኖ ቁጥር 1ን ለምን ሊለቅ ቻለ? ህዝብ ያቀረበው ጥያቄስ ምንድን ነው? አምባሰልና ውጫሌ ላይ የሆነውስ ምንድን ነው? የሰዓቱ ዜናችን በዝርዝር የሚያስደምጣችሁ ሌላው የተጋድሎ መረጃ ነው። የአድማ ብተና አዛዡ ተመቷል። ፖሊስ ጣቢያውና ወታደራዊ ካምፑን ፋኖ ተቆጣጥሯቸዋል። ወዲህ ደግሞ ጄኔራል ማመር ተሰማ የሚመሩት ምስራቅ እዝ የድል ብዛት ላስደምጣችሁ እያለ ነው። ዜናችን በዝርዝር ተመልክቶታል፣ ተሰሙታላችሁ። መሰረታዊ የጥንቃቄ መልእክት ከአየር ኃይል ግቢ ለጣና ቴሌቪዥን ደርሶታል። የብልጽግናው ሰራዊት ጠቅላይ ጦር አዛዡ ለጄኔራል ይልማ መርዳሳ ያስተላለፉት ጥብቅ መመሪያ ተፈጻሚ እንዲሆን ተብሏል። የአማራ ህዝብ በዚህ ጉዳይ ምን አይነት ጥንቃቄ መውሰድ እንደሚገባው ለህዝብ ተቆርቋሪ የአየር ኃይል ምንጮቻችን ተናግረዋል። የጥንቃቄ መልእክቱንና የብልጽግናውን የጦር እቅድ በዜናችን ተሰናድቷል። ሰዓቱ ሲደርስ ይቀርብላችኋል። ከየአቅጣጫው የሚቀርበው የህዝብ ብሶትና ቅሬታ ዛሬም በዜናችን ሽፋን የሰጠው ጉዳይ ነው። መዋቅራዊ ዝርፊያውና ያገዛዙ ቅልብ ዘራፊዎችን በተመለከተ የቅሬታ መረጃ ያቀረቡት የየትኛው ከተማ ነዋሪዎች ናቸው የሚለውን ዜናችን በስፋት ተመልክቶታል። እናስደምጣችኋለን። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እነዚህንና ሌሎች የግንባርና የትንታኔ ዘገባዎችን ይዘናል። እስከ ዜናዎቻችን ፍጻሜ ድረስ አብራችሁን እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። ወደ ቀዳሚው ዜናችን አመራን። ወልዲያ ከበባ ላይ ናት። ጄኔራሎቹ የሰሜን ወሎ ዞን ዋና ከተማ ወልዲያ በፋኖ ከበባ ውስጥ ላይ ገብታለች። በዚህ ሰዓት ሁሉም ካላገዘን ከተማዋን እናጣታለን ሲሉ የብልጽግናው ጄኔራሎች ተናገሩ። ብልጽግናም ከዚህ ሪፖርት በኋላ ተጨማሪ ሰራዊትና ሎጂስቲክ ከአፋር ክልል ወደ ወልዲያ ከተማ አስገብቷል። በጉዳዩ ላይ ተጨማሪ ዘገባ አዘጋጅተናል። የብልጽግናው ጀነራል ከፍተኛ አመራር የሆኑት ሁለቱ ጀነራሎች የወልዲያን አሁናዊ ሁኔታ አስመልክቶ ሪፖርታቸውን ለዙ ምክትል አዛዥ አቅርበዋል። ትናንት በወልዲያ ዩኒቨርሲቲ በተካሄደው ስብሰባ ላይ ብርቱ ተቋሙ የገጠማቸው ሜጀር ጀነራል አድማሱ አለሙና ሜጀር ጀነራል ተስፋ አያሌው ከዩኒቨርሲቲው ሞራልና ሰራተኞች ብርቱ ተቋሙ እንደገጠማቸው በቀን ዜናችን መዘገባችን ይታወሳል። በወቅቱ ሁለቱ ጀነራሎችና የከተማ ከንቲባም አቶ ዱባል አብራሪ ሞራኑን ባስጠነቀቁበት ንግግራቸው ከመካከላችሁ ለጽንፈኛው መረጃ የሚሰጠው ብዙ መሆኑን እናምናለን። አንዳንዶቻችሁ የከተማ ክንፍ እንደሆናችሁም እናውቃለን። ምክንያቱም በዚህ ቀጠና የሚንቀሳቀሰውን ኃይል የሚመራው የናንተው ጓደኛ የነበረም የዚሁ ዩኒቨርሲቲ መምህር ነው ሲሉም ተናግረው ነበር። ሆኖም ይህ የጀነራሎቹና የከንቲባው ዛቻ በተሰብሳቢዎቹ ላይ ምንም አይነት የፍርሃት ስሜት አለመፍጠሩን ተከትሎም ድፍረት የሆናችሁ ምንድነው ሲሉ ጀነራሎቹ ሲጠይቁ ከተሰብሳቢዎቹ በአዳራሽ ሰብስቦ የፖለቲካ ፕሮፓጋንዳ በመስራት ትጥቅ የምታስፈቱት ታጣቂ የለም። ከመካከላችን የተወሰነውን በማፈን የምታሳኩት ወታደራዊ ድል የለም። ማሸነፍ ከፈለጋችሁ ብቸኛው መንገድ ራሳችሁን የኢትዮጵያ መከላከያ አድርጉና መንግስት ለእውነተኛ ድርድር ራሱን እንዲያዘጋጅ ንገሩት ብለው ነበር ምላሽ ሰጧቸው። ከዚህ ስብሰባ በኋላም የወልዲያን አሁናዊ የጸጥታ ሁኔታ ግምገማቸውን ለሰሜን ምስራቅ እዝ ምክትል አዛዥ ጀነራል ሻምበል መንግስቱ ሪፖርት ሲያቀርቡ ወልዲያ ከተማ ከበባ ውስጥ ናት። ጽንፈኛው የከተማውን ህዝብ ተቆጣጥሮታል። ከተማዋን ከጽንፈኛው ለማዳን የተጠናከረ ዘመቻም መክፈት ይኖርብናል ሲሉ መናገራቸውን የጣና ቴሌቪዥን ወታደራዊ ምንጮች ተናግረዋል። እንደ ወታደራዊ ምንጮቻችን መረጃም የፋኖ እንቅስቃሴ የወልዲያ ከተማን ካድሬ አስጨንቆታል። ይህን ተከትሎም በቀጠናው የተሰማራው የሰሜን ምስራቅ እዝ የ11ኛ እዝና ሌሎች የብልጽግና ሰራዊት አዛዦች ከባድ ስጋት አድሮባቸዋል። ይህን የጀነራሎቹን ሪፖርትና የወልዲያን ዩኒቨርሲቲ የስብሰባ ውሎ ካደመጡ በኋላ የብልጽግና አገዛዝ
አገዛዝ አፋር ክልል ከሚገኘው ኃይሉ ላይ ከፍተኛ ቁጥር ያለው የጦር መሳሪያና ተተኳሽ ወደ ወልዲያ ከተማ ማስገባቱን ምንጮቻችን አረጋግጠዋል። ይህ በእንዲህ እንዳለ የብልጽግናው አገዛዝ ከፍተኛ ወታደር አዛዦችም በየከተማው ህዝብን ሰብስበው እንዲያወያዩ በተሰጣቸው ጥብቅ መመሪያ ወርዶባቸዋል። ይህንን መመሪያ ተከትሎ በሸዋ ቀጠና ከመንግስት ሰራተኛ ጋር ውይይት ያደረጉት የብልጽግናው የልዩ ዘመቻ እዝም ምክትል አዛዥ ሜጀር ጀነራል ካማል አቢሶ በመንግስት ሰራተኛው ላይ ዛቻ አቅርበዋል። የመንግስት ሰራተኛው በወሬ ሊፈታ ይገባውን በማለትም አሳስበዋል። በሞጀና ወደራ ወረዳ ከሃይማኖት አባቶች ጋር ውይይት ያደረጉት የአየር ወለድ ኮማንዶ ክፍለ ጦር ዋና አዛዡ ኮሎኔል ሳዲቅ አህመድም ውይይት አድርገው ነበር። በውይይታቸውም የጦርነትን በትር ለመስበር የሃይማኖት አባቶች ሚናቸውን ተወጡ ብለው ተማጽነዋል። በሁለቱም ከተሞች በተካሄዱት ውይይቶችም የብልጽግናው ሰራዊት አዛዡ ብርቱ ወቀሳ አቅርቦባቸዋል። እናንተ በቅድሚያ የሀገራችሁ ወታደር ሁኑ፣ የመንግስት የከፈተውን ጦርነት እንዲያቆም ጠይቁ። ይህን ካደረጋችሁ እንኳንኛ ልጆቻችንም ይሰሟችኋል። አሁን ችግር የሆነው እኮ እናንተ ወደኛ ስትመጡም የካድሬውን ቦታ ተከታችሁ ነው የመጣችሁት። እኛም የማናምናችሁ በዚህ ምክንያት ነው ብለዋል። ወደ ተከታዩ ዜናችን እናልፋለን። በሱዳን ኮሪደር የሆነው ምንድነው? የብልጽግናው ሰራዊት ቁልፍና ገዢ ወታደራዊ ቦታ የሆነችውን ቁጥር 1 ተብላ የምትጠራውን የሱዳን ኮሪደር ለመያዝ ኃይል ማስገባቱ ተሰማ። ትናንት በተጋርሎ ከተማዋን ተቆጣጥሮ የነበረው የአማራ ፋኖ ብሔራዊ ኃይል በአካባቢው ማህበረሰብ ጥያቄ መሰረት ያለምንም ውጊያ ከቦታው መውጣቱን የሰማው የብልጽግናው ሰራዊት ቁጥር 1 መግባቱን የጣና ቴሌቪዥን ምንጮች ገለጹ። ፋኖ ከቦታው እንዲወጣ የተገደደበትንና ይህ የሆነበትን ምክንያት ያብራራው የአፋባ በላይ አመራር አካባቢው የሚገኝበት የአዝርት መሰብሰቢያ ወቅት መሆኑን ተከትሎ ከባድ ቃጠሎ እንዳይቀሰቀስ በማሰብ ነው። የብልጽግና አገዛዝ ደግሞ የከፈተብን ጦርነት ሁሉን አቀፍ ስለሆነ አርሶ አደሩ ወገናችን ክረምቱን ሲደክምበት የከረመውን ሰብሉን ከፋኖ ጋር እዋጋለሁ በሚል ሰበብ እንዳያወድምበት ስለሰጋን ነው የለቀቅነው ብሏል። ይህን ቁልፍ የሆነ ወታደራዊ ገዢ ቦታ ለመልቀቅ የተገደዱበትን ምክንያት በዚህ መልኩ የገለጸው የአማራ ፋኖ ብሔራዊ ኃይል ደጃዝማች በላይ ዘለቀ አመራሩ የአካባቢው ባለሀብትና አርሶ አደሮች ያቀረቡልንን ጥያቄ ተከትሎ ቦታውን ለቀን ልንወጣ ችለናል። ምክንያቱም የአማራ ህዝብ የሉና ትግል ባለቤቱ የአማራ ህዝብ ነው። ህዝብ የሚለንን ደግሞ መስማት የኛ የትግሉ መሪዎች ሞራላዊም አማራዊም ኃላፊነት አለብን ብለዋል። የፋኖ መሪው አክሎም በየትኛውም ሰዓትና ሁኔታ ቦታውን ለመቆጣጠር የሚያስችል አቅምና አቋም እንዳለን ወገንም ጠላትም የሚያውቀው ጉዳይ ነው። በማንኛውም ሰዓት ቦታውን ተመልሰን መቆጣጠር ስንፈልግ ጠላትን በገባበት እንዳይወጣ አድርገን እንቆጣጠረዋለን ሲል ተናግሯል። ይህ በእንዲህ እንዳለ በአምባሰል አውራጃ የአጼ ምኒልክ ዕዝ በብልጽግናው ሰራዊት ላይ በፈጸመው ከበባ ከ15 በላይ የብልጽግናው ሰራዊት ለፋኖ እጅ መስጠቱን ከቃል አቀባይ ክፍሉ ያገኘነው መረጃ ያመለክታል። በዚህ ከበባ ቀለበት ውስጥ ገብተው ህይወታቸውን ካተረፉት መካከል የምክትል መቶ አለቃ ማዕረግ ያለው የሰራዊቱ መስመራዊ መኮንን ይገኝበታል ተብሏል። ከቀናት በፊት በዚሁ ቀጠና ለፋኖ እጃቸውን የሰጡ የ11ኛ ዕዝ 35ኛ ክፍለ ጦር አባላት በልጅ ኢያሱ ኮር በተደረገላቸው እንክብካቤና የፖለቲካ ግንባታ በመደሰትና በቁጭት ለአማራነታችን እንታገላለን በማለት ትግሉን እንደሚቀላቀሉ ተናግረዋል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና አጼ ምኒልክ ዕዝ ልጅ ኢያሱ ኮር በቀን 8 ሁለተኛው ወር 2018 ዓ.ም በሰሜን ወሎ ዞን በሀብሮ ወረዳ በኡርጌሳ ከተማ በተካሄደው ውጊያ እጃቸውን ለሰጡ የ35ኛው ዋሊያ ክፍለ ጦር አባላት ዛሬ የአማራ ህዝብ የትግል መነሻና አሁን የደረሰበትን አጠቃላይ ቁመና በኮምፒውተር በተደገፈና በተንቀሳቃሽ ምስል የታገዘ ስልጠና ሰጥቷቸዋል። በአማራ ህዝብ ላይ የደረሰውን አሰቃቂ መዋቅራዊ የዘር ማጽዳትም በማሳየት የአማራ ህዝብ የገባበትን ፈተና እጃቸውን ለሰጡ የሰራዊቱ አባላት ገለጻ አድርጎላቸዋል። ከዚህ ገለጻ በኋላ ነው የሰራዊቱ አባላት በቁጭትና በልህ አማራ ሆነን እያለ ለዚህ ጠላት መንግስት ልንሞትለት የዘመት ነው። ከዚህ በኋላ ይህንን ስርዓት የምንታገለው እስከ መጨረሻዋ የደም ጠብታ ድረስ ነው ሲሉ ቃል ገብተዋል። ክቡራትና ክቡራን ዜናዎቻችን እንደቀጠሉ ናቸው። የአድማ ብተና አዛዡ ተመታ። የአማራ ፋኖ ብሔራዊ ኃይል አጼ ቴዎድሮስ ዕዝ ደብረ ማርቆስ ከተማና ፓዊ ላይ ስኬታማ ማጥቃት ፈጽሟል። ደብረ ማርቆስ ላይ የአድማ ብተና አዛዡን ኢላማ ያደረገ ጥቃት ሲፈጽም፣ ፓዊ ላይ ደግሞ ፖሊስ ጣቢያው ላይ ጥቃት ተፈጽሟል። በጉዳዩ ላይ ተጨማሪ ዘገባ አዘጋጅተናል። የአጼ ቴዎድሮስ 6ኛ የፍታ ንጉሴ ክፍለ ጦር በረኛው ጅበላ ሞተራ ብርጌድ ደብረ ማርቆስ ከተማ ወንቃ ተብሎ በሚጠራው አካባቢ በሁለት ፓትሮል ሲንቀሳቀሱ በነበሩ የፖሊስ አባላት ላይ ድንገተኛ ጥቃት ፈጽሟል። በዚህ የከተማ ሰርጂካል ኦፕሬሽንም የባዴን አድማ ብተና አዛዥ
የሆኑትን ኢንስፔክተር እንዳለው አላምርን ጨምሮ በርካታ ፖሊሶችን እርምጃ እንደወሰደበት አስታውቋል። የብልጽግናው ሰራዊት ይጠቀምባቸው የነበሩትን ሁለቱን ፓትሮሎችም በተካሄደው ማጥቃት ከጥቅም ውጭ ማድረግ እንደቻለም የብሪጌዱ ቃል አቀባይ ክፍል ገልጿል። ጥቃት የተፈጸመባቸውን ፖሊሶች አስመልክቶ የቀኝ ጌታ የፍታይ ንጉሴ ክፍለ ጦር ቃል አቀባይ ክፍል ሲገልጽም እኒህ ፖሊሶች ማታ ጨለማን ተገን አድርገው የደብረ ማርቆስና አካባቢ ማህበረሰብ ስልክና ገንዘብ የሚዘርፉ የሚደበድቡና የህዝብን ጥቅም አሳልፈው የሰጡ ናቸው። የጸረ ህዝብ ድርጊታቸውን የሚፈጽሙት ለግል ጥቅማቸው ሲሉ ህዝብን የበደሉ መሆናቸውን ማረጋገጥ ችለናል ብለዋል። በሌላ የአፄ ቴዎድሮስ ዕዝ ተጋድሎ ደግሞ በትላንትናው ዕለት ጃዊ መተከል 4ኛ ክፍለ ጦር አባይ መተከል ብሪጌድ የፋኖ አባላት መተከል አውራጃ ወደ ፓዊ ከተማ ሰርገው በመግባት በጥላት ላይ ኪሳራ አድርሰዋል። የአባይ ብሪጌድ አባላት ፓዊ ከተማ በመግባት ፖሊስ ጣቢያው ላይ በፈጸሙት የቦምብ ጥቃት በርካታ ፖሊሶችን መግደልና ቁስለኛ ማድረግ ተችሏል ሲል የአፄ ቴዎድሮስ ዕዝ 4ኛ ጃዊ መተከል ክፍለ ጦር ቃል አቀባይ ክፍል ያደረሰን መረጃ ያመለክታል። የአፄ ቴዎድሮስ ዕዝ 3ኛ ጎጃም አገው ምድር ክፍለ ጦር 10 አለቃ ኤፍሬም አጥናፉ ብሪጌድ ችጓሊ ከተማን ተቆጣጥሮ ማደሩ ይታወቃል። ችጓሊ ከተማ የሚገኘውን የአማራ ህዝብ የዘር ማጥፋት ጦርነት የከፈተበትን የብልጽግናውን ሰራዊት ካምፕ ሙሉ በሙሉ በመቆጣጠር የጥላትን ሎጂስቲክስ ሙሉ በሙሉ መማረክ እንደተቻለ ቃል አቀባይ ክፍሉ ተናግሯል። ከዚህ በተጨማሪም የስርዓቱ ዋና የስለላና የፖለቲካ ኃይሎችን በቁጥጥር ስር መዋሉን የገለጸው ክፍለ ጦሩ ብዛት ያለው አድማ ብተናና ሚሊሻም እርምጃ እንደወሰደባቸው የክፍለ ጦሩ ቃል አቀባይ ክፍል ያደረሰን የውጊያ ውሎ መረጃ ያመለክታል። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የጥቅምት 13 ቀን 2018 ዓ.ም የምሽት ጣና ዜናችን አሁንም እንደቀጠለ ነው። ምርጫችሁ አድርጋችሁ ስለምትከታተሉን እናመሰግናለን። የአየር ኃይሉ እንዲዘጋጅ ታዘዘ። የብልጽግናው አገዛዝ በቀጣዮቹ ቀናትም የተጠናከረ የድሮን ጥቃት እንደሚፈጽም የጣና ቴሌቪዥን ወታደራዊ ምንጮች ገለጹ። ከእግረኛውና ሜካናይዝድ ጦሩ ይልቅ ድሮን ላይ እንበርታ ሲሉ የጦር ኃይሎች ጠቅላይ አዛዥና የብልጽግናው ሊቀመንበር ትዕዛዝ መስጠታቸው ታውቋል። ያለፉትን 8 ተከታታይ ቀናት በአማራ ክልል አራቱም አቅጣጫዎች በድምሩ 76 ጊዜ የድሮን ጥቃት መፈጸሙን የሚናገሩት የጣና ቴሌቪዥን ምንጮቻችን በዚህ ሰዓት ካለን የጊዜ እጥረት የተነሳ ጽንፈኛውን ትርጉም ባለው መልኩ ልንመታው የምንችለው በአየር ከደበደብነው ብቻ ነው። ስለዚህ የድሮን ጥቃቶች ተጠናክረው ይቀጥሉ የሚል ትዕዛዝ ለአየር ኃይል ዋና አዛዡ መልእክት ተላልፎላቸዋል። በዚሁም መሰረት ባለፉት ቀናት እንደተፈጸመው ሁሉ በተከታታዮቹ ቀናትም በተመሳሳይ የተጠናከረ የድሮን ጥቃት የሚፈጸም መሆኑን ምንጮቻችን ተናግረዋል። ለዚህ ደግሞ በተለይም የሸዋ ቀጠና ልዩ ትኩረት እንደተደረገበት የሚናገሩት ወታደራዊ ምንጮቻችን ይፋት፣ መራቤቴ፣ መንዝና ቡልጋ አውራጃዎች ልዩ ትኩረት የተደረገባቸው ናቸው ብለዋል። የብልጽግናው አገዛዝ በዛሬው ዕለት በጎንደር ጠቅላይ ግዛት ጋይንት አውራጃ በተከታታይ የድሮን ጥቃት መፈጸሙን በቀን ዜናችን መዘገባችን ይታወሳል። ከቀትር በኋላ ደግሞ አመሻሹን 11 ሰዓት ጀምሮ በሸዋ ጠቅላይ ግዛት ራስ አካባቢ የተጠናከረ ድሮን ቅኝት ሲያደርግ አምሽቷል። የድሮን ጥቃቱ ፋኖ ወይም የፋኖ መሪ ላይ ብቻ ትኩረት ያደረገ ሳይሆን በንጹሃን ላይ የሚያነጣጠረ መሆኑን የሚናገሩት የጣና ቴሌቪዥን ምንጮች ለጊዜው ሃይማኖታዊና ማህበራዊ ጉዳዮችን አስመልክቶ መሰባሰብ ባይኖር በክፍት ተሽከርካሪ ላይም ሰዎች ተጭነው ባይጓጓዙና የፋኖ አባላትም ሆኑ መሪዎች ተሰባስበው ባይቀመጡ መልካም ነው የሚል የጥንቃቄ መልእክት አድርሰዋል። የጥቃቱ መነሻ የድሮን ቅኝቱ ሳይሆን የሰላዮች መረጃ መሆኑን የሚናገሩት የጣና ቴሌቪዥን ወታደራዊ ምንጮች በተለይም ወዘልውጥ የሆኑ ሰዎችን እንቅስቃሴ በጥንቃቄ መመልከት እንደሚገባ ተናግረዋል። ከሌላ ቦታ ቆይተው የሄዱትንም ቢሆን በጥንቃቄ መመልከት እንዳለባቸው፣ የመንግስት ሰራዊት የነበረበትን ቦታ ለቆ ሲሄድም ተቻክሎ ለመያዝ አለመግባት ተገቢ መሆኑን ገልጸው የጦር መሳሪያም ሆነ ሰራዊት በምርኮ ሲገኙ ጠንካራ ፍተሻ ማድረግ ይገባል። የመንግስትን ተሽከርካሪ ደግሞ በፍጹም መጠቀም እንደማይገባ የጣና ቴሌቪዥን ወታደራዊ ምንጮች በአጽንኦት ተናግረዋል። ድሮኗ ጥቃት ካደረሰች ደግሞ ቁስለኛና አስከሬን ለማንሳትም ጉዳት ወደ ደረሰበት ቦታ በፍጥነት መግባት እንደማይገባ አስጠንቅቀዋል። የመንግስት ትኩረቱ ከኤርትራ ጋር ቶሎ ወደ ጦርነት መግባት ነው የሚሉት የጣና ቴሌቪዥን ምንጮች፣ ሆኖም በአገር ቤት ያለውን ጉዳይ ሳይዘጋ መሄድ አልፈለገም። ከፋኖ ጋር እየተታኮሰ መቆየትም ኪሳራው የበዛ መሆኑን ተረድቶታል። ስለዚህ የተጠናከረ የድሮንና የአየር ኃይል ድብደባ በመፈጸም ፋኖን አዳክማለሁ፣ የፋኖን ደጋፊም በመጉዳት ደጋፊ አሳጠዋለሁ ብሎ አስቧል ሲሉ የብልጽግናውን አገዛዝ እቅድና የውጊያ ዝግጅት ተናግረዋል። ወደ መጨረሻው ዜናችን እናልፋለን።
እገታና ዝርፊያው ተባብሶ ቀጥሏል። ኗሪዎች የአማራ ህዝብ የተከፈተበት የዘር ማጥፋት ጦርነት በህዝብ ላይ መዋቅራዊና የተደራጀ ዝርፊያም እንዲፈጸምበት አድርጓል። ከፍተኛ ዝርፊያ ከሚፈጸምባቸው ከተሞች መካከል አንዷ ደብረ ታቦር ከተማ ስትሆን በመንግስት መዋቅር የተመራ ከፍተኛ ዝርፊያ እየተፈጸመብን ነው ሲሉ የደብረ ታቦር ከተማ ኗሪዎች ተናገሩ። የሚፈጸመው ወንጀል ከፍተኛ ዝርፊያና የተቀናጀ እገታ ነው የሚሉት የደብረ ታቦር ከተማ ኗሪዎችም በደብረ ታቦር ከተማ ይኖሩ የነበሩም ባለሀብቶች በብልጽግናው ከፍተኛ አመራሮችና በወታደር አዛዦች የተቀናጀ ጫናም ሲደርስባቸው ከተማን ለቀው እየተሰደዱ መሆኑን ገልጸው አሁን ላይ ከባለሀብቶች ይገኝ የነበረው ገቢ በደው የማህበረሰብ ክፍል ለማካካስ በሚል ዝቅተኛ የማህበረሰብ ክፍሎችን በግብር ስም ዝርፊያ እየተፈጸመብን ነው ብለዋል። በዚህ ሰዓት በከተማ በግብር ሰበብ ከፍተኛ ቁጥር ያላቸው የከተማው ነዋሪዎቹ እየታሰሩ መሆኑን የገለጹት የመረጃ ምንጮቻችን የንግድ ሱቆቻቸውን እየዘጉ የጠፉም ስለመኖራቸው ተናግረዋል። በከተማ ዝቅተኛ ስራ በመስራት የሚተዳደሩ ነዋሪዎችን ጭምር ዝቅተኛ የገቢ ግብር እስከ 8000 ብር ድረስ ይጠየቃሉ ያሉት ሌላኛው የከተማ ነዋሪ አክለውም ገንዘቡን የሚሰበስቡት በአድማ ብተናና በሚሊሻ ኃይሎች በመታገዝ ነው። አንከፍልም የሚሉትን ደግሞ በሚሊሻዎቹ ተገደው ወደ ማጎሪያ ይወሰዳሉ ሲሉም ተናግረዋል። አስተያየት ሰጪዎቹም አክለውም ከከተማ በብልጽግናው የፖለቲካና የወታደራዊ አመራሮች ከፍተኛ የሆነም ምዝበራ ስለተደረገባት አሁን ላይ ያጋጠመውን የኢኮኖሚ ችግር ለመቅረፍ በግብር ስም ህዝቡን እያመራሩት ይገኛሉ ብለዋል። የንግዱ ማህበረሰብ እንደልቡ ተንቀሳቅሶ በማይሰራባት በዚህ ወቅት የብልጽግና አመራሮች ከመጠን በላይ መጣላቸው ደግሞ ይበልጥ ለኑሮ ፈተና ሆኖብናል ያሉት ነዋሪዎቹም ሁሉም ሰው ወደ ጫካ እንዲወጣ እያስገደዱት ነው በማለትም አስተያየት ሰጪዎቹ ጨምረው ተናግረዋል። በተለይም ነጋዴዎቹ ከደብረ ታቦር፣ ባህር ዳርና ሌሎች አካባቢዎችን ተንቀሳቅሰው እቃዎችን ለማምጣት በሚንቀሳቀሱ ነጋዴዎችና የከተማ ነዋሪዎች ላይ አለም ሳጋ ተብሎ በሚጠራው ቦታም የሚፈጸመውን እገታ ያነሱት ነዋሪዎቹም ህግና ስርዓት ከማስከበር ይልቅ ዘራፊዎችን አድራጅቶ ለህይወታችን ጭምር ስጋት የደቀነብን መንግስት ነው። በሌላ በኩል ደግሞ ከፍተኛ መጠን ያለው ታክስ በመጣል መክፈል የማይችሉትን ወደ ወታደራዊ ካምፕ እያጋዘ ይገኛል ብለዋል። የንግድ ድርጅቶች ከምሽቱ 1 ሰዓት በኋላ ምንም አይነት አገልግሎት እንደማይሰጡባት በተነገረላት ደብረ ታቦር ከተማ የኗሪዎቿ ወጥቶ የመግባት ጉዳይም አሳሳቢ እንደሆነ ተገልጿል። በተለይም አንዳንድ አመራሮች በፋኖ ስም አደራጅተው ጫካ ያስገቧቸው ኃይሎች ጋር በሚሰሩት የእገታና የተቀናጀ ዘረፋ የተማረረው የደብረ ታቦርና አካባቢ ህዝብ ተስፋችንም የፋኖን ወደ ከተማ መግባትን በጉጉት እየተጠባበቅን ነው ብለዋል። ከዚህ በፊት ባለሀብቶች ከተማን ለቀው ስለወጡበት ምክንያት ነዋሪዎቹ ሲያስረዱ በከተማ በሚገኙና በብልጽግናው ባለስልጣናት ጠቋሚነት በጫካ በፋኖ ስም በተደራጁ ኃይሎች ተደውሎ ገንዘብ እንዲከፈሉ ይጠይቃሉ። ፈቃደኛ ካልሆኑ ደግሞ ቤታቸው ድረስ ዘልቀው ገብተው አግተዋቸው ቆይተዋል ሲሉ የገለጹት አስተያየት ሰጪዎቹም በመጨረሻም ሌሎቹም በስጋት ድርጅታቸውን እየዘጉ እንደተሰደዱ ተናግረዋል። በቅርቡ ታዋቂውና በከተማው ህዝብም ተወዳጅ የሆኑት ባለሀብት አቶ አምሃ ሰፋ ታግተው 15 ሚሊዮን ብር ተጠይቆባቸው እንደነበርም መዘገባችን ይታወሳል። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የምሽቱ ጣና ዜናችን የተከታተላችሁትን ይመስል ነበር። ዜናዎቹን እየመራው አማራ ሰፋ አብሬያችሁ ቆየው። የጣና ቴሌቪዥንን የዩቲዩብ ቻናል አማራጮች ሰብስክራይብ እንድታደርጉ እንጠይቃለን። ጣና ቴሌቪዥን ከሀቅ ጋር